ጠየቀቻት። በብዙ ሰው ተደረገ። መጨረሻ ላይ ምንድን ያለችው 10 አንበሳ ትስጠኝና ብላ ለጃጓር በጃጓር ከዛ እሱ ተደራድሮ ምን ብሎ ከራሱ 2 አንበሳ ሰጥቶ ተያት ብሎ ለምነው 2 አንበሳ ሰጥቶ መጥቶ በቃ በ5 አንበሳ እተዋለሁ ከዚህ በኋላ ስሟን አላነሳም ብላለች ብሎ ተደራድሮ መጣ። ከመጣ በኋላ እኔም ጉቺ በቃ እሷን ትተዋት፣ እኔ ትስደበኝ፣ እሷን የምትተዋት ከሆነ ችግር የለም እኔም ቢሆን ሰጣታለሁ አንበሳ ብላ ከጃጓር ጋር ተነጋግረን ነገሩ ተሰጣትና አቆመች። ካቆመች በኋላ እንደገና ትንሽ ቆየች። እንደገና ደግሞ ጋላሪ ሙሉልኝ ነው ምናምን፣ እንደገና ደግሞ መሳደብ፣ እንደገና ደግሞ ምን ማድረግ ማስፈራራት። እኔ በቃ በጣም ጨነቀኝ። ምንድን ነው ማድረግ ያለብኝ? እንደ ሰው ወጥቼ አልሳደብም፣ እንደ ወትኑ አልናገርም። ሴትዮ ምንድን ነው የምትፈልገው? ጉቺም ተጠየቀች። እሷም እኔ 5 ሳንቲም አልሰጥም፣ ከፈለግሽ ስደብኝ፣ ከፈለግሽ ተናገሪ። ሳራ ግን ስድብ ስለማታውቅ ፋሚሊዎቿን ምኗን እየሰደብሽ እንደዛ ታርጊ አቁሚ ብላ በሰው ላከችላት። ምንም ልታቆም አልቻለች። መጨረሻ ላይ በራሷ በጃጓር መጥቶ ጋላሪ ሙይልኝ ትልሻለች። ጋላሪ ሞላላት እና ሁለተኛ አታነሳሽም። እኔ እንዴት ነው ይሄ ጋላሪ እየተባለ አንበሳ እየተባለ ሴትዮ ምንድን ነው የምሻለው? ኧረ በእናትህ እግዚአብሔር እኔ ሰላም ስጡኝ፣ እኔ ልኖርበት ብዬ ለመንኩት። አይ በቃ ይሄ የመጨረሻ ነው ብሎ እንደገና እሱ ጋላሪ ሞላ ብሎ እንደገና ጋላሪ ሞላ። ይሄ ጉቺም ሳታቅ ማንም ሰው ሳያቅ እኔ እና እሱ ብቻ ነው የምናውቀው። እሷ እሺ ብዬ ጨረስን። እንደገና በሶስተኛ እኔ የደረሰብኝ በእናንተ አይድረስ፣ ለእኔ የተደረገው ለሁሉም ሰው አይድረስ፣ ከእኔ ተማሩ፣ በእኔ ይብቃ ብዬ ነው የወጣሁት እንጂ እኔ ብሩም ምኑም እንትን ብዬ አይደለም። ግን በእኔ ይብቃ። መጨረሻ ላይ ጌም ልጫወት ነው ያሰማኋችሁ ማለት ነው። አንድ ቅድመ ሁኔታ ሰጥቼሻለሁ ለአንቺ። ይህን ሁሉ ታሪክ የሚነግሩኝ 3 የዱባይ ሴቶችና 1 ወንድ ሁሉን የሰጡኝ ከነዳታቸው ከነምናቸው ብሎክ አድርጌ እነሱን ሰጥሻለሁ። አንቺ ግን አንድ ቅድመ ሁኔታ ሰጥሽና እሱን ታደርጊያለሽ። እሺ ምንም ችግር የለም፣ ምንድን ነው በቃ ጌሙን እንዳሸንፍ ታደርግኛለሽ አለች። አይ በቃ እሺ ያስብበታለሁ አልኳትና 2 ሳምንት ሰጥሻለሁ። 2 ሳምንት ነው እንደዛ ስትለኝ እሺ አስብበታለሁ አልኳት። መጨረሻ ላይ እየቀረበ ቀኑን ቀርቦ ነበረ። ደወለችልኝ። ጌሜ እየደረሰ ነው። አይ እኔ ይቅርብኝ፣ መጨቃጨቅ አልፈልግም፣ ሰላም ነው የምፈልገው፣ ይቅሩብኝ ልጆቹ። እኔ ለጌምሽ ግን ዝም ብዬ የማደርገውን አደርግልሻለሁ፣ ለእንትን ግን አልፈልግም። ልጆች ሰዎቹን አትስጭኝ። እንደገና ለሄደ እንዲህ ያላችሁ እንዲህ ተባባላችሁ እያልኩኝ ክስ ላይ ምን ላይ እኔ ጊዜም የለኝም አልፈልግም ብዬ ስላት፣ እንዴት እንደሱ ትያለሽ? አሁን እንደሱ ማለት የለብሽም። እንደገና ይሄ የተነጋገርነው ነገር ለ3ኛ ሰው ብታወሪ ሰው ቢሰማን እነግርሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ። መጨረሻ ላይ ምንድን ነው ያልኳት? ለጌምሽ የሚሆን ቢሆን 1 አንበሳ፣ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል? 10 አንበሳ ትሰጫለሽ አትሰጭም? ካልሰጠሽ ግን ከጌሜ በኋላ እኔ የማደርግሽን አውቃለሁ። እድሜሽን ነው ማሳጥረው፣ ምንድን ነው ማደርግሽ፣ ምንድን ነው? ከዛ ነገርኩት። ለማን ነው ስሙ? ለዚህ ለጃጓር ምንድን ነው የምትለው? እንደዚህ ያለች። ኧረ ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ፣ የሰራሁት በደል የለኝ፣ ነፃ የሆንኩ ሰው ነኝ። ምንድን ነው እንደዚህ የምታስፈራራኝ? ምንድን ነው የፈለገችው? እኔ ስድብ ስለጠላ
ክብሬ አይደለም ብዬ ቤተሰቦቼን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድን ነው? አንተ ለምን አትነግራትም? ምንድን ነው ችግርህ አልኩት። ነገራት። እሱም ለምን እንዴት ትላለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አድርጎ 3 አንበሳ ሰጣት። ያው እንዳያችሁት ጨረሰች። መጨረሱ ግን እኔ እንደዚህ አይደለም የነበረው ውላችን። ለጉቺ 15 ነው ምናምን አንበሳ ሰጥተሻት፣ እንዲያውም እኔ ከእሷ በምን አንሳለሁ? ስለዚህ አለቅሽም፣ እኔ የማደርገውን አውቃለሁ፣ ያለሽን የሌለን እያመጣሁኝ እኔ የማደርግሽን አውቃለሁ ስትለኝ፣ እንግዲህ የፈለግሽበት ቦታ ድረሽ፣ አንቺ ጀምሪ፣ እኔ ጨርሰዋለሁ፣ ከአንቺ ይምጣ፣ እኔ አልናገርም፣ እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር፣ ዝም ማለት ፍራቻ አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ አገሬን መመላለስ ከሀገር ሰርቄ ወደ ውጭ መወጣ ሰው አይደለሁ፣ ወንጀለኛ አይደለሁ። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ የፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች። ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰልም አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታደረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው። ላሳያችሁ። ይኸው ይታያል። ይታያል። ጉቺ ይታያችኋል ጋይስ? ኮመንቱ ካልጠፋ አይታይም መሰለኝ። ቆይ አንዴ ኮመንቱ ላጥፋ። መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል የገባውን ገንዘብ ይዩት። የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው እንትና ነው። ማን ነው? የስራ ቦታ ኔትወርክ ስለሆነ ነው ነው እንዴ? ያ የስራ ቦታ ኔትወርክ። እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት ለኔ እኔን በጆከር እያሰደበች ራሷ እየመቸው አካውንታቸውን ዲአክቲቭ አድርገው እስከሚጠፉ እያደረጓቸው እነሱ እንቅስቃሴ አድርገው እንደገና ለእነሱ እኔ የእናንተ አብሮነት ነው ብለሽ በጊፍትን በምን ከነሱ ስርኬች በእነሱ አይን እኛን እንጂ ማናይበት ምንም ምክንያት የለም። ሳሪ እውነቱ ልንገርሽ፣ አሁን እኔን በጆከር እያሰደበች ራሷ እየተሳደበች ይህንን እያየሽ አሁንም አይሷ ትበልጥብኛለች ካልሽ ከእሷ ጋር መች ትጨነቅ ትፈለጊያለሽ? እውነቱ ልንገርሽ፣ እኔ እዚህ ሀገር ገና እንደመጣው አንቺ ጋር ቴሌፎን እየደወለ የሚያናግርሽ ሰው ገና ምግብ ቤት ስከፍቺ ነው የማውቅሽ ይሆናል እና ከእናንተ ጋር ዱባይ ናይ ስሙን እንደዚህ ብዬ አልነግርሽ፣ ግን ታውቂያለሽ እዚያ ኢሮፕ የመጣ ሰው ከእናንተ ግሩፕ ማን ነበር ሁሌ እየተጣላ ከሚስቱ ጋር የምታስታርቁት የነበረ? እንደውም እንኳን ምግብ ቤት ከፈትን ብለሽ ደውሌ ስነግረው ቫይበር ላይ እኔ ደውልሽ ነበር፣ ስፒከር ከፍቶ ያሰማኝ ነበር። እኔ አላውቅሽም፣ ያኔ የሚዲያ ሰው አልነበርኩም። አሁን ነው ሚዲያ የጀመርኩት።
ይኸው ይሄ ደግሞ እዩት። ነገ ከ10 አንበሳ በኋላ እናወራለን። ይኸው ማስፈራሪያ የላከችልኝ እዩት። በቴክስት ነው የጻፈችው። ይታያል ጉቺ? አዎ እንትን ስለሆነ ዞሮ ተገልብጦ ስለሚታይ ላይነበብላቸው ይችላል ይመስለኛል። ሳርዬ አይታይም። ደረስ ስጭኝ አላልኩ። ኧረ ሄለን የኔ ምንም ዝምድናሽን ፈልግ። ሄለንዬ እንዴት ነሽ? ሰላም ነሽ ወይ? መቼም የአንቺ ቀልድ እኮ በፍጹም አይጠገብም። በጣም ሄለንዬ እንዴት ነሽ? ሰላም ነሽ ወይ? መቼም የአንቺ ቀልድ እኮ በፍጹም አይጠገብም። በጣም ነው ደስ የምትይኝና 10 አንበሳሽ ሄለንዬ። እንደው ትንሽ እንኳ ትንሽ ለእኔ አታስቢም? እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለእኔ አሁን የምጠየቅበት ሰዓት አይደለም። በዚህ ሰዓት እኔ አንበሳው ልጅ ብለሽ እንኳን የምትጠይቅኝ ጊዜ አልነበረም። ግን አንቺ እንድታሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ፣ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር ከቤተሰብ ጋር ለአንቺ አይደለም እኔ ልንገርሽ፣ የጉችን ለአንቺ አይደለም እኔ ልንገርሽ፣ የጉችን የራቀውን ግሬልም በህግ ይሄዳለሁ እኔ ከዚህ በኋላ እኔ። እሺ ሌላ የምትጠይቁኝ ጥያቄ ይኸውልሽ፣ ኮሜንታተር በጣም እየደጋገሙ እየጻፉ ያሉት ጥያቄ ስላለ ልንገርሽ። በዚሁም ለህዝቡም ግልጽ ማድረግም ካለብሽ መናገርም ካለብሽ እንድትናገሪ ማለት ነው። ምን መሰለሽ፣ አሁን እነሱ ኮመንት ላይ እየጠየቁሽ ያሉት በዚህ ልክ ገንዘብ ያስከፈለሽ፣ በዚህ ልክ አንበሳ ያሰጠሽ፣ በዚህ ልክ ገንዘብ አይደለም እኮ የአንበሳው ነው እኮ ገንዘቡ እኮ ያሳየሽው ገንዘብ። ዞሮ አንበሳ መዛ የተሰጣት ጋላሪ ሙን እያለችሽ እንደነበረ ከሱ ነው ከሱ ከፊ የነበረው ነገር አንቺ ያስፈራሽ ምንድን ነው የሚል ጥያቄ ህዝቡ እየጠየቀ ስለሆነ እያይዘሽ መልሽላቸው። ምንድን ነው የፈራሽው ስላሉሽ የፈራሽውም ነገር ከነገር ምንም እንደሆነ እኔ እያነበብኩ ስለነበረ ጥያቄ መልሽላቸው። እሺ የእኔ ቤተሰቦች፣ እኔ የፈራሁት ስድቧን፣ ቀንና ሌሊት የምትሳደበው ስድብ፣ የተከበረ ባለቤቴን፣ የተከበሩ ልጆቼን፣ ቤተሰቦቼን፣ ስራዬን፣ እኔም የተከበርኩ ሰው ነኝ። ከስድብ ይልቅ በቃ ብጠፋ ይሻላል። እኔ በጣም ታምሜ ነበረ። ታውቂያለሽ ጉቺ ምን ያህል እንደጎዳችኝ፣ ምን ያህል እንደሰደበችኝ። አንድ ቀን መልስ ሳልሰጣት እኔ ምንም ነገር የምፈራው ነገር የለኝም። አንድም ነገር ምፈራው ነገር የለኝም። እጇ ላይ ቢኖር እሷ እንትን ታረጋለች እኮ። ለምንም ማትመለስ ሰው ናት። ጨካኝ ሰው ናት። እንኳን እጇ ማስረጃ ኖሮ ማስረጃ ሳይኖር ሰውና ሰው ልታጋድል የማታረገው ነገር የለም። ለምን እኔ ጀግና ሴት ነኝ፣ እውነተኛ ሴት ነኝ። ምንም የምፈራው ነገር የለም። ማንም ያቀኛል። ምንም የማምፈራው እስካሁን ታቆየኛለች። የቻለችውን የምትችለውን ያህል እኮ አድርጋለች። የምትችለውን ያህል እኔ ቀብርሻለሁ ነው ያለችው። እድሜሽን አሳጥረዋለሁ ነው ያለችው። እሷ እግዚአብሔር ሆና የኔን እድሜ ልታሳጥር። እኔ ምንም የምንፈራው ነገር የለም። ወንጀል የለኝ፣ ስርቆት የለኝ፣ የበደልኩት ሰው የለ፣ የወሰድኩት ሰው የለ። ምንም የፈራሁትም የለኝም፣ የምፈራውም የለም። ይህንን እንድታቆልኝ እኔ ነግራቸዋለሁ። ስትሰድበኝ ምግብ ቤት እንኳ ራሱ ለመሄድ በጣም ነበረ በቃ ሰው ሁሉ በቃ የሰማ የሚናገር የሚጠይቀኝ የመሰለ ተሳቀቄ ላለመሄድ ሁሉ። ስድብ ለመጀመሪያ ጊዜ ነው። እኔ ሰው ተሳድቤ አላቅም፣ ሰውም ሰድቦኝ አያውቅም። እሷ ናት ይሄ ሁሉ ያዋረደችኝ። ክብር ያለው ባለቤቴ፣ ማንም ያላየው ማንም ያልተናገረው እሱን ስሙን አንስታ ሁሉ ስንት ተናግራለች። ስለዚህ ከዚህ በላይ ለእኔ ትልቅ ሀፍረትና ትልቅ እንትን ሼም ነው ለእኔ። ለዚህ ነው እንጂ ለሌላ ነገር ምንም ይሄ ነው።
ይሰማል? ትሰሚያለሽ ሳርዬ፣ ትሰሚያለሽ። ይሄ ነው ጉቺዬ። እናንተ የምትሉት ካለ በሉ እንግዲህ። ይሄ ነው። ሌላ ጥያቄ ካላችሁ ጻፉና እነግራታለሁ ለሳሪ። ያው እሷም ታየዋለች። ጥያቄ ካላችሁ የስጋ ቤቱን ክሊር አድርጌላቸዋለሁ አይደለ? ከኔ እንዳልሆነ የሞዴሬተሮቹ የእነዚህ ኢንሳይደሮቹ ሰጥሻለሁ ያለችኝ ራሷ እንደሆነ እንደገና ደግሞ አዲስ እንትን ሰጥሻለሁ ከኔ እንትን በይ ያለችው የራሷ እንደሆነ ራሷ ናት። ሁሉ ነገር የምትጠይቀኝ እኔ ነበር የምታስጨንቀኝ የምትጠይቀኝ እንጂ እኔ አንድ ነገር የጠየኳት ሰራተኛ ያልሻት ማናት ነው። በቃ እሷ ብቻ ነው የጠየኳት። የአቶ ወርቁ አይተነው ደግሞ እኔ ምንም ነገር አልተናገርኩም። በጣም የማከብረው ሰው ነው አላልኳትም። ካላት ድምፅ ቅጂ ታምጣ። ያው እሱን በተመለከተ ተብያለው ያለችው ነገር ያው ብዙውን ሕዝብ ያስቆጣና ያስደነገጠም ነገር ስለሆነ ሳርዬ ከዚህም ጋር እያይዘሽ ያወራችሁት ወይ ያልሻት ወይ ያለችሽም ብቻ በንግግርም በወሬ መሀል የተባባላችሁት ነገርም ካለ እዚሁ ጋር ለሕዝቡ ክሊር አድርገሽ ጨርሺ። ነገ ከነገ ወዲያም ብላኛለችም ካለች የድምፅ ማስረጃዋን ይዛ እንድትመጣና ታምጣ። በቃ የድምፅ ማስረጃ ካላት ይዛ ትምጣ። እኔ አላልኳትም፣ አላወራሁትም፣ እንደዚህ አይነት ወሬ አላወራሁም። በአይ ማሰርታ ታምጣና ታሳይ። በዶላር ብላለች አይደል? ተከፍሎም እኮ ማስመጣት ይቻላል። እውነቷ ከሆነ እኔ አላልኩም። እሷ ገና ሌላ ፋብሪካ አሰርታ ታመጣለች። ለምን? ስራዋ ስለሆነ። እኔ ግን ስራዬ ስላልሆነ እናንተን ይቅርታ ለመጠየቅ ራሴንም ያለችውን ነገር እውነት እንዳልሆነ በማንኛውም ነገር የራሷ እንትን ዛሬ በእኔ መጣች እንጂ ነገ ከነገ ወዲያ እኮ በሌላ ሰው እንደምትመጣ አትጠራጠሩ። ይሄ ምግብ እየበላ እንደምንሄደው ምግብ እንደሚያስፈልገን እሷ እንዲህ አይነት ስራ ያስፈልጋታል። ካልሆነ እኮ መኖር አትችልም። እሺ ሳርዬ፣ ሌላው ደግሞ ያው በተደጋጋሚ እየጻፉ ስለሆነ ላንብብልሽ። ስለ ቤታዮ ከእሷ ጋር ያወራሽው ነገር ወይም የተባባላችሁት አንድ ቅጂ እሷም ላይቭ ላይ ስታሰማ ስለነበረ ከምን ተነስታችሁ በቤታዮ ዙሪያም ያወራችሁትም ያልሽውም ነገር ካለ አንድ ላይ ጠቅለል አድርገሽ መልሽ። ኮመንት ላይም በተደጋጋሚ እየጠየቁሽ ስለሆነ በምን ተነሳ እንዳወራችሁ ምንም እንደሆነ ተናገሪ። ስለ ቤታዮ ነገር እኔ ስለ ቤታዮ መጥፎ ያወራሁት ነገር የለኝም። እሷ ብዙ ነገር ስትሳደብ ነበረ። ተቆረጣ አይቻለሁ፣ ችግር የለውም። እኔ የተናገርኩት ምንድን ነው የጠየቀችኝ ያለ እዚህም ማሰማት እችላለሁ። 1 ሚሊዮን ብላ ስለ እኔ ነው ወይ የምታወራው? ጉቺ አላርፍ ብላለች። ጉቺ ስለ እኔ እያወራች ነው ስለኝ፣ ስለ አንቺ አይደለም። እሷ ስለ አንቺ አላነሳችም። 700 ሺህ ነው 700 ሺህ እያሉ ሲያወሩ ምንድን ነው 700 ሺህ ብላ እንዲያውም እሷ ቤታዮ ጋር የዛን ቀን ነግሬሻለሁ። ሳሪ አይደለችም መሲ፣ መሲ ማናት? ሌላ ደግሞ ገብተው እንትን ይላሏት ነበረ ስለ 700 ሺህ 70 ሺህ ስትል አይ ተከፍሎ ነው የሚወራው፣ ሳትከፍሎ አታወሩም አለች ቤታዮ። ከዛ የ700 ሺህ አይ 600 ሺህ ተጽፎ እሷ ደግሞ 600 ሺህ የሚል ቤታዮ ላይ ተጽፎ ነበረ። አሁን የሆነ የቀረ ገንዘብ አለ ነው የምናምን እየተባባሉ ሶስቱ ሲያወሩ ነበረ። ከዛ በኋላ ምንድን ነው ያልኳት፣ እነሱ እንደዚህ ሲሉ ስለሰማች እሷ ደግሞ በዛ ምክንያት ነው 1 ሚሊዮን ነው እንዲያውም የተቀበልኩት የተሰጠኝ ብላ ነው ያወራችው። አንቺን ለመንካት አይደለም፣ ሳታቂ አትናገሪ፣ አረጋግጭ መጀመሪያ ብዬ ይቺ ናት የተናገርኳት። እኔ ጋም አለ
እሷም የተናገረችው። ጨምራ ካልተናገረች አላውቅም። እንግዲህ እሷ የራሷን ጨምራበት ከቤታዮ ጋር ልታነካካኝ ብዙ ጊዜ ስለምትፈልግ እንግዲህ እሷ ያልተባለ ነገርን እናት ያልሆነችን እናት ናት ብላ ያመጣች ሴት ናት። ምን ያህል ፋብሪኬት እንደምትዳደርግ የታወቀች ሰው ናት። ስለዚህ እኔ ያልኩትንም